ቲክቶከሩ ጆን ዳንኤል በመጨረሻም ዛሬ ከእስር ተለቀቀ። የአዶናይ እናት ልጄ ምንም ጥፋት አላጠፋም እባካችሁ ልቀቁልኝ ሲሉ ተማጸኑ። ዝርዝሩን በአጭሩ አቀርብላችኋለሁ። ከኢትዮጵያ አየር መንገድ ጋር በተያያዘ ከሌሎች ቲክቶከሮች ጋር ተከስቶ የነበረው ጆን ዳንኤል 1 ዓመት ከ4 ወር እንደተፈረደበት ባለፈው ሳምንት መዘገባቸው ይታወቃል። ሌሎቹ ቲክቶከሮች ባለፈው ሳምንት ሲፈቱ እሱ ግን በእስር ቆይቷል። ይህም የሆነበት ምክንያት የአመክሮ ጊዜውን የተፈረደበት ጊዜውን ስላልጨረሰ እንደሆነ ገልጸን ነበረ። በዚህ መሰረት የጆን ዳንኤል መፈቻ ጊዜ በሚቀጥለው ሳምንት የነበረ ቢሆንም ተከሳሹ ባቀረበው የአመክሮ አቤቱታ በትናንትናው ዕለት ፍርድ ቤት እንዲፈታ ማዘዣ ሰጥቶ ነበረ። በዚህ መሰረት ዛሬም ከእስር ቤት መውጣቱን ሰምተናል። በሌላ በኩል የአዶናይ እናት ልጄ ምንም አላጠፋም እባካችሁ ልቀቁ ሲሉ መንግስትን ተማጽነዋል። የእናቱን የወይዘሮ አበባ ገብሩ መልእክት እንደሚከተለው አቀርብላችኋለሁ። ልጄ አዶናይ ብርሃነ ከካናዳ ወደ ኢትዮጵያ የመጣው የስደትን አስቀያሚነት ተረድቶና በሀገሬ ላይ እኖራለሁ በቻልኩትም ለእናት ሀገሬ መልካም ነገርን አበረክታለሁ ብሎ ነው። ህልማቸውን በውጭ ሀገር ላይ ያደረጉ እልፍ ወጣቶችን ግንዛቤ የሰጠ ዲቻ ቮይስን በማገዝ ለባቡል ሀይር 8 ሚሊዮን በማስተባበር ለአቶ ሰሌም በልካቸው ማክበር ለሌሎችም እንዳቅሙ በመርዳት እየተሳተፈ ያለ ልጅ ነው። ልጄ ስለሆነ ብቻ ሳይሆን የእውነት ከክፋትና ከእኩይ ተግባር የራቀ መሆኑን እንኳን እኔ የቀረበው ሁሉ ያውቃል። ምናልባት ንግግሩም በስተት ቢተረጎምበት ወይም በወጣት ችኩል አንደበት ሳያውቀው በቃላት ስተታጠፋ ቢባል እንኳን የሚመክሩት የሚዘክሩት እንጂ ጨክነው የሚያስሩት ልጅ አይደለም። እኔም አገራሌን ብሎ የመጣው ልጄ ልቡ እንዳያዝንና በሀገሩ ላይ ያለው እምነት እንዳይጎደል መንግስት ጉዳዩን በቶሎ አጣርቶ ይፈታልኝ ዘንድ በአክብሮት እጠይቃለሁ። እባካችሁ መልእክቴን አድርሱልኝ ብለዋል። ለሽልማቱ አዶናይ ለፍቷል፣ ለህዝብ ድምፅ ሆኗል፣ ለሴቶች ፍቅር አስተምሯል፣ እንደ አንዲት ትግራዋይ አንስቶኛል ብለዋል። በስሜት በመሞላት እያለቀሱና በውስጤ ብዙ ነገር አለ። እኔን እሱ ሲመክረኝ በጣም ጠንካራ ያደረገኝ እሱ ነው። ልወድቅ ልና ደግሜ ደግሞ እነሳለሁ እና ጋዜጠኛው ምን ብሎ ጠይቃቸው መጨረሻ አካባቢ መቀሌ ሆነው ነው የሰሙት ይሄንን መታሰሩን። እሱ ደግሞ የታሰሩ አዲስ አበባ ነው እና መሄድ አስቧል ወይ ብሎ ጠይቋቸዋል። የአዶናይ እናትም ሲመልሱ የሚሄደው ራሴን ለማረጋጋት ነው እንጂ መንግስት የያዘውን ጉዳይ ስለሆነ መንግስት ምላሽ ይሰጠዋል ብዬ አምናለሁ። እኔ ሄጄ የምፈጥረው ምንም ነገር የለም። እኔ በጸሎት ነው የምደግፈው። እሱም ከማንም በላይ ወላዲተ አምላክን ይጠራል፣ እሷ ትደግፈዋለች። ማርያም 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 እሷ ትደግፈዋለች ብዬ አምናለሁ። ከኔ በላይ እሱ ለእግዚአብሔር ቅርብ ነው ብዬም አምናለሁ ብለዋል። እና ጋዜጠኛው አዶናይ በልጅነቱ እንዴት ነበር ብሎ በእናት አንደበት እስቲ ግለጹልን ብሏቸው ነበር። መጨረሻ ላይ ወደኋላ ከተመለስኩ ስለ አዶናይ በጣም ሯጭ እንደነበር አስታውሳለሁ። በጣም ይሮጥ ነበር፣ ከእውቀት ጋር ነው ግን የሚሮጠው። በጣም አስተዋይ ነበር፣ ግን በቃ ወደፊት የሚሮጥ ልጅ ነበረ። ሁል ጊዜ ይሮጥ ነበር። ከአንደበቱ የሚወጡ ነገሮች ደግሞ ደስ ይሉኝ ነበር። 14 ዓመት እያለ እኔም የመከረኝን ሳስታውስ በጣም ነው የሚደንቀኝ። በ14 ዓመቱ ወላጅ እናቱ ይመክረኝ ነበረ። የእሱም ምክር ለእኔ ብርታቴ ነው። በጣም ነው የምወደው፣ የበኩር ልጄ ነው ብለዋል። እና መጨረሻ ላይ ያው የተመቻ ዓለም ውስጥ እንዲኖር ልጄ የተመቻ ዓለም ውስጥ እንዲኖር እመኛለሁ። በዚህ ጊዜ ደግሞ ሰርቶ ተለውጦ ሮጦ ከስሩ ላሉ ሰላም ፈጥሮ እንዲኖርልኝ ይፈልጋለሁ ብለው ለልጃቸው መጨረሻ ላይ ደግሞ መልእክት አስተላልፏል። እና አዱዬ በርታ በጣም ጀግና አኸዘወደኝ ለአዱዬ በርታ በጣም ጀግና ነህ ልጄ፣ ኮከቤ ነህ ለኔ ብለው መልካም ምኞታቸውን ገልጸዋል። እንግዲህ የእናት ጭንቀት ግልጽ ነው የሚታወቅ ነውና እንግዲህ አዶናይም እና ከአዶናይ ጋር የታሰሩ በሙሉ በዚህ በቲክቶክ ጉዳይ የታሰሩ በሙሉ እግዚአብሔር ወደ ቤታቸው እንዲያደርሳቸው በሰላም እንዲመለሱ እናቶቻቸው ቤተሰቦቻቸው እቅፍ እንዲገቡ እንመኛለን። አላግባብ ስለሆነና ያንን ለማለት ነው። እንግዲህ ስላዳመጣችሁ እናመሰግናለን። ሌላ መልእክት ደግሞ ወይ አፕዴት ካለ እሱን ይዘንላችሁ የምንመጣ ይሆናል ማለት ነው። መልካም ጊዜ ይሆንላችሁ። በአሁኑ ሰዓት እንደተሰማው መረጃ ከሆነ በትናንትናው ዕለት የታሰረውን የአዶናይን የልጃቸውን እስራት አስመልክተው የአዶናይ እናት ለመጀመሪያ ጊዜ ኢንተርቪው ሰጥተዋል። በዚህም ኢንተርቪዋቸው ላይ ሀዘን ውስጥ በመሆን ሀሳባቸውን ገልጸዋል። ስለዚህ ነገር ልንገራችሁ። የቲክቶከር አዶናይ ወላጅ እናት የሆኑት ወይዘሮ አበባ ገብሩ ከቢቢሲ ትግርኛ ፕሮግራም ጋር በነበራቸው 8 ደቂቃ የረዘመ ኢንተርቪው እንደተናገሩት ከሆነ ልጄ አዶናይ ኮከቤ ነው፣ ልጄ የሚያጠፋው ነገር የለም፣ ያሰረው መንግስት ሁኔታዎችን አጣርቶ እንደሚለቅልኝ አምናለሁ ብለዋል። በተጨማሪም እሳቸው እንደተናገሩት ልጄ የራሱ ምቹ የሆነ ህይወት ትቶ መጥቶ ሰዎች
ቲክቶከሮችን የሚያግዝ እኔንም የሚያበረታኝ ልጄ ነው ብለዋል። ያለቀሱም ልጄም ጥፋት የለበትምና በቶሎ ይፈታልኝ ብለው ተናግሯል፣ ተማጽኗል ማለት ነው። እንደሚታወቀው ቀናት በፊት ቲክቶክ አዋርድ ላይ በተፈጸመው ተግባር የኢትዮጵያ ፌዴራል ፖሊስ 4 ቲክቶከሮችን በተጨማሪም እንግዲህ በትናንትናው ዕለት 2 ቲክቶከሮችን ማለትም አዶናይና እንዲሁም ጃኒን የኢትዮጵያን ባህልና ስነ ምግባር የሚጥስ ተግባር አድርገዋል። በዚህ ምክንያት እንግዲህ እነዚህ ቲክቶከሮችን በቁጥጥር ስር አውዬ ማጣራቱን እንደጀመረና እነዚህ ቲክቶከሮችን እንዳሰረ በትናንትናው ዕለትና ከትናንትና በስቲያ ያሳውቋል። ቢቢሲ ሜን ዘገባ በዛሬው ዕለት በራሱ ፔጅ ላይ ያጋራ ሲሆን የኔንም ሐሳብ ለመጀመሪያ ጊዜ ለመግለጽ ያክል ብዙ ጊዜ በዚህ ሶሻል ሚዲያ በአገር ውስጥም ሆነ በውጪ የሚገኙ ሶሻል ሚዲያ የሚጠቀሙ ሰዎች እንደዚህ አይነት ተግባር ይፈጽማሉ። ነገር ግን አስፈላጊው ምርምት ሊደረግ ይገባል። ሆኖም ግን እነዚህ ወጣቶች ናቸውና ያጠፋሉ። ስህተታቸውንም አረመው ይቅርታ የሚጠይቁ ከሆነ በይቅርታ ሊታለፉ ይገባል ብዬ አስባለሁ። ካጠፉት ጥፋት የሰሩትን ጥሩ ነገሮችን በመመልከት በይቅርታ ቢታለፉ መልካም ነው ብዬ አስባለሁ። ይህ የኔ አመለካከት ነው። ያው ጉዳዩ በህግ የተያዘ ስለሆነ ህግ የሚወስነው ነገር ይሆናል። በቅርቡም ወደ ቤተሰቦቻቸው ይቀላቀላሉ ብዬ አስባለሁ። እሱ የኔ የልብ ጸሎትና ምኞት ነው። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለስ ይሆናል። ብሩክ ነኝ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቲክቶከሩ ሊሊ ጃይ በዛሬው ዕለት በቁጥጥር ስር መዋሉ የአዲስ አበባ ፖሊስ መምሪያ አስታውቋል። ከማህበራዊ ሚዲያ ፕላትፎርም አንዱ በሆነው ቲክቶክን በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችንና እንዲሁም ደግሞ ምስሎችን ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር በመዋል ምርመራ እየተጠራባቸው እንደሚገኝ አስታውቋል። በቲክቶክ ስሙ ይህ የምትመለከቱት ሊሊ ጃይ እና እንዲሁም ደግሞ ከእርሱ ጋር ያልተገባ ጥያቄ ድርጊት ስትፈጽም የነበረችው ሊሊ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንትን በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትንና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው በዛሬው ዕለት ማለትም ታህሳስ 2 ቀን በቁጥጥር ስር መዋላቸው ተሰምቷል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁ ነበር። ዛሬ ሰበር ዜና ተሰምቷል። ቲክቶከሮቹ በቁጥጥር ስር ውለዋል። ከጀርባ የምትመለከቷቸው ቲክቶከሮች ማለትም ደግሞ በቲክቶክ ስሙ ሊል ጄይ ወይም ደግሞ ቦይ ጋር የተሰኘው ግለሰብ እንዲሁም ደግሞ ከእርሱ ጋር በቲክቶክ የቀጥታ ስርጭት ጸያፍ የሆነ ተግባርን ስትፈጽም የነበረችው ሄሊሊ ጊቦ የተሰኘችው ግለሰብም ከእርሱ ጋር በቁጥጥር ስር መዋላ ተሰምቷል። እነዚህ ልጆችም በቲክቶክ የቀጥታ ስርጭት ላይ ከህዝቡ ባህል፣ ወግ እንዲሁም ደግሞ እሴትና ሞራል ያፈነገጡ ጸያፍ ድርጊቶችን ሲፈጽሙ ነበረ። በዚህ ምክንያት ነው በቁጥጥር ስር ያሉት። ሌላ በተያያዘ ዜና ደግሞ ከጀርባ የምትመለከቱት በቲክቶክ ስሙ ፕሬዚዳንት ማሜ ወይም ደግሞ ባህረዲን ሙሰማ የተሰኘው ግለሰብ እንዲሁ በቲክቶክ የቀጥታ ስርጭት ከማህበረሰቡ እሴት እንዲሁም ደግሞ ባህል ጋር የሚጻረሩ ነገሮችን ሲያስተላልፉ ነበር ብሎ ነው ፖሊስ በቁጥጥር ስር ያዋላቸው። እውነት ለመናገር ከሰሞኑን በተለያዩ የማህበራዊ ትስስር ገጾች ላይ ስንመለከት ነበረ የማህበረሰቡን እሴት እንዲሁም ደግሞ ባህልና ሞራል የሚጻረሩ ነገሮችን ሲፈጽሙ ተመልክተናቸዋል። የአዲስ አበባ ከተማ ፖሊስ ጠቅላይ መምሪያም እነዚህ ግለሰቦች በቁጥጥር ስር አውሎ ምርመራ እያካሄደ እንደሆነ ተናግሯል። በአዳዲስ መረጃዎች መልሳለሁ። የፕላስ ምልክታችሁ ናችሁ። ቤተሰብ ሁሉ መልካም ምሽት። ሰሞኑን በበርካቶች ዘንድ መነጋገሪያ የሆኑ 2 ዜናዎች በማህበራዊ ድረገጽ እየተሰራጩ ይገኛሉ። በቲክቶክ አዋርድ ላይ ያልተገባ አለባበስ የለበሱትን ወጣቶች የሚመለከት ሲሆን፣ ሁለተኛው ደግሞ ከግብረ ሰዶም ወይም ከተመሳሳይ ጾታ ጋር ግንኙነት ያላቸው ዜናዎች ናቸው። በእነዚህ ጉዳዮች ላይ አጠር ያለ መረጃ መስጠት ጠቃሚ ነው ብዬ በማመኔ ይህን ቪዲዮ ሰርቼላችኋለሁ። የመጀመሪያው እንግዲህ በአደባባይ ለመልካም ጠባይ ተቃራኒ የሆነ ለመልካም ስነ ምግባር ተቃራኒ የሆነ ድርጊት በአደባባይ መፈጸም ወንጀል ነው። አንዳንድ ባለሙያዎች እንዲህ አይነቱ ነገር ወንጀል አይደለም እያሉ ሲከራከሩ ሰማለሁ። ነገር ግን በወንጀል ሕጋችን አንቀጽ 639 ላይ አንድ ሰው በአደባባይ በሕዝብ ፊት ለመልካም ጠባይ ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ነገር ፈጽሞ ከተገኘ በቀላል እስራት ወይም ደግሞ በቀላል እስራት እስከ 1 ዓመት በሚደርስ ቀላል እስራት ወይም በ1000 ብር የገንዘብ መቀጮ እንደሚቀጣ ይደነግጋል። በእርግጥ ይሄ ለመልካም ጠባይ ወይም ለመልካም ስነ ምግባር በብርቱ ተቃራኒ የሆነ ድርጊት ምንድን ነው የሚለውን ጉዳዩ የቀረበለት ዳኛ የቀረበለት ማስረጃ ከማህበረሰቡ እሴት፣ ባህል፣ ወግና አጠቃላይ ሃይማኖት አጠቃላይ የሚመስል የሚበይን ጉዳይ ይህ ነገር ምንድን ነው? ምክንያቱም ህጉ ቋንቋውን ከማስቀመጥ የዘለለ በዝርዝር ያስቀምጠው ነገር። በነገራችን ላይ እንዲህ ማድረግ ብቻ ሳይሆን እንዲህ አይነቱን ነገር በቪዲዮ በተለያዩ መንገዶችን አድርጎ ለህዝብ ማሰራጨት ለምሳሌ በቲክቶክ የተለያዩ ቪዲዮዎችን ቀርጻችሁ እንዲህ አይነቶቹ ነገሮች የያዘ አሁን ይሄ ያልኩ መዘርዘር
እንዲህ አይነቱን ነገር የያዘን ነገር በቪዲዮ ማሰራጨትን በተመሳሳይ በወንጀሎችን አንቀጽ 640 እና ተከታዮቹ መሰረት በወንጀል የሚያስጠይቅ ነገር ነው። በእርግጥ ለመልካም ጠባይ ተቃራኒ ነው አይደለም የሚለው ቅድም እንዳልኩት ፖሊስ እንዲህ አይነቱን ነገር አስሮ ማጣራት አለበት የሚለውን በተመለከተ ፖሊስ አንድ ወንጀል ከተፈጸመ በተለይ በግል አቤቱታ የሚቀርብ የወንጀል አይነት ካልሆነ በስተቀር ወንጀሉ መፈጸሙን ቢያጠራጥር ምርመራ የማድረግ ነገር ግን አስሮ ምርመራ ማጣራት የሚችለው ወንጀሉ በጽኑ እስራት የሚያስቀጥል እንዳልኳችሁ ግን እነዚህ ወንጀሎች የሚያስቀጥል እስከ 1 ዓመት የሚደርስ ቀላል። ሌላው በተለይ ይሄ ለመልካም ጠባይ ተቃራኒ ወሲብ ቀስቃሽ ይሆን ለመልካም ጠባይ ተቃራኒ ሳይሆን ወሲብ ቀስቃሽ ምስሎች፣ ቪዲዮዎች ለህፃናት 18 ዓመት ላልሞላቸው ሰዎች በቀጥታ ምትሉ በኮምፒውተር አዋጃችን አንቀጽ 12 መሰረት እስከ 5 ዓመት በሚደርስ በአጠቃላይ ወጣቶች በአደባባይ በማህበራዊ ድረገጾች የምታደርጓቸው ነገሮች በህግ ሊያስጠይቋችሁ እንደሚችሉ የነገ ህይወታቸውን ሊያበላሹ እንደሚችሉ ነገ አንድ የሆነ ቦታ ላይ በዚሁ ሶሻል ሚዲያኑ ተጠቅማችሁ ሊሆን ይችላል የሆነ ቦታ ላይ ልትደርሱ ይችላል። ነገር ግን ይህ ዛሬ ታሪካችሁ ወደ ኋላ ተመልሶ ነገ የምትደርሱበትን ቦታ የደረሳችሁበትን ቦታ እንደማትመጥኑት በዛ ቦታ እንደማትገቡ ማስረጃ ሆኖ ይቀርብባችሁ። ስኬታችሁን ሊያበላሽ ዜሮ ሊያደርግ ይችላል። እስራት የሚመጣ ከሆነ ደግሞ በተመሳሳይ። ስለዚህ እንዲህ አይነት ነገሮችን በአደባባይ ስትፈጽሙ ፖሊስ እነዚህን ሁሉ ወንጀሎች መርምሮ ለፍርድ ማቅረብ ከብዛቱ የተነሳ አቅም ስለሌለው አልተደረገ ይሆናል። መደረግ ቢችል አደገኛ መሆኑን ልታስቡ ይገባል። ማህበረሰቡን ልታከብሩ ከዚህ ማህበረሰብ ጋር አብራችሁ እየኖራችሁ ከዚህ ማህበረሰብ መወደድ መከበርን እየጠበቃችሁ መልሳችሁ ደግሞ የማህበረሰቡን እሴቶች የሚሸረሽሩ ተግባራት መፈጸም ተገቢ አላምን። ከግብረ ሰዶም ጋር በተያያዘ ደግሞ በወንጀል ሕጋችን አንቀጽ 629 መሰረት ግብረ ሰዶም የተመሳሳይ ጾታ ጋር የተገናኘ ነገር ወንጀል እንደሆነ በመከራከሪያ በወንጀል ሕጋችን አንቀጽ 629 መሰረት እስከ 3 ዓመት በሚደርስ ቀላል እስራት ማለት እስከ 3 ዓመት አስቀር እስከ 3 ዓመት። ነገር ግን ወንጀሉ የተፈጸመው በህፃናት ላይ ከሆነ በዛቻ፣ በማጭበርበር፣ በተለያዩ መንገዶች ወንጀል የሚያከብዱ ተፈጽሞ ከሆነ ግን በተለይ ህፃናት ላይ የሚፈጸም ከሆነ እስከ 25 ዓመት በሚደርስ እስራት ያስቀጣል ማለት ነው። ያለ አዶናይ ባዶነን፣ አዶናይ አባታችን ነው፣ አዶናይ ምህረት ይደረግለት ሲሉ ዲቻ ቦይሶችና እንዲሁም ደግሞ ነፃነት ጥሪ ያቀረቡ። አዶናይ በቁጥጥር ስር መዋሉ ተከትሎም ይረዳቸው የነበሩ ግለሰቦች ስሜታዊ የሆነ ጥሪ አስተላልፈዋል። አዶናይ በቲክቶክ ስራው ሲረዳቸው የነበሩት ዲቻ ቦይስና እንዲሁም ደግሞ ነፃነት የተባሉ ወጣቶች ለሚመለከተው አካል ምህረት እንዲደረግለት ጠይቀዋል። እነዚህ ወጣቶች ስለ አዶናይ ያላቸውን አክብሮትና ጥልቅ ፍቅር ገልጸው በህይወታቸው ላይ ያሳደረው በጎ ተጽዕኖ በስሜትም አብራርተዋል። እኛ ያለ አዶናይ ባዶነን፣ እሱ አባታችን ነው። ትንሽ ህይወታችን የተሻሻለው በሱ እርዳታ ነው። ስለዚህ ይህ ጉዳይ በይቅርታ እንዲታለፍ ሲልም ለሚመለከተው አካል መልእክት አስተላልፈዋል። አዶናይ አይዞህ አባታችን፣ ፈጣሪ ካንተ ጋር ይሁን፣ እንወዳሃለን ሲሉ ተደምጠዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁን አጋሩ።